ብዙዎቻችን ህይወታችን በከንቱ እየባከነ እንደሆነ ይሰማናል። ጊዜያችንን፣ አካላችንን እና ተሰጧችንን ለማይረባ ነገር እያባከንን ያለነው የተፈጠርንበትን ዓላማ ባለማወቃችን ነው። ታዋቂው ዶክተር ማይልስ ሙንሮ እንዲህ ይላል፣ የአንድ ነገር ዓላማ ካልታወቀ ያንን ነገር ያለ አግባብ መጠቀም ወይም አቢዩዝ የማይቀር ነው። ዛሬ ማንነታችንን የምናገኝባቸውን፣ ከቆምንበት ክፍተት የምንሻገርባቸውንና ለምን እንደተፈጠረን የምናውቅባቸውን 4 ታላላቅ ቁልፎች እንመለከታለን። ይህ ቪዲዮ ህይወታችንን እስከ መጨረሻው ይለውጣል። በመጀመሪያ መታወቅ ያለበት እውነት እኛ አጋጣሚ አለመሆናችን ነው። እግዚአብሔር ማንንም ወይም ማንኛውንም ነገር በአጋጣሚ አልፈጠረም። የእኛ መኖር በምድር ላይ የሚፈጸም አንድ የተለየ ተግባር እንዳለ ማረጋገጫ ነው። ስኬታችንም ከውስጣችን እንጂ ከውጭ የሚመጣ አይደለም። ምክንያቱም እግዚአብሔር እኛን ለአንድ ተግባር ሲጠራን ያንን ለማድረግ የሚያስፈልገውን ተሰጥኦና ኃይል አስቀድሞ በውስጣችን አኑሮታል። የአንድን ዕቃ ጥቅም ለማወቅ አምራቹን መጠየቅ እንደሚገባ ሁሉ የህይወታችንን ጥቅም ለማወቅ ወደ አምራቻችንና ወደ መመሪያው መጽሐፍ ቅዱስ መመለስ ይኖርብናል። ለሰው ልጅ ህይወት ብቸኛው መመሪያ መጽሐፍ ቅዱስ ነው። ዶክተር ማይልስ ሙንሮ ሁል ጊዜ ሰዎች ባዷቸውን እንዲሞቱ ይመክራል። በውስጣችን ያሉትን መጽሐፍት፣ ሐሳቦች፣ ተሰጥኦዎች ለዓለም አበርክተን እንጂ ይዘነው መሞት የለብንም። ዓላማን ማግኘት ለሰዎች እውነተኛ ደስታን ይሰጣል። በውስጣችን ያሉትን መጽሐፍትና ሐሳቦች ለዓለም አበርክተን ባዷችንን መሞት የእውነተኛ ስኬት ግብ ነው። አሁን ካለንበት ሁኔታና እግዚአብሔር ካዘጋጀልን መለኮታዊ ዓላማ መካከል ትልቅ ክፍተት ሊኖር ይችላል። ይህ ክፍተት በእድል ሳይሆን በእምነትና በተግባር ድልድይ ብቻ የምንሻገረው ነው። ለዚህም የማንነት ልውውጥ ማድረግ ይኖርብናል። አልበቃም ወይም ውዳቂ ነኝ የሚሉ አሮጌ ስያሜዎችን አውልቀን የተመረጠ ትውልድና የንጉሥ ካህናት መሆናችንን መቀበል አለብን። ከፈጣሪያችን ጋር መንፈሳዊ እርቅ ስናደርግና ፈቃዳችንን ከሰማይ ፈቃድ ጋር ስናሰልፍ በምድር ላይ የሚያቆመን ምንም ምድራዊ ኃይል አይኖርም። እኛ የመንግስቱ አምባሳደሮች እንደመሆናችን በራሳችን ጥንካሬ ሳይሆን በላኪያችን መንግስት ሙሉ ስልጣን የመመላለስ መብት አለን። የምንኖረው ህይወት በትክክል የእግዚአብሔር ፈቃድ መሆኑን የምናውቅባቸው 7 መለኪያዎች አሉ። ተግባራችንን ከመጽሐፍ ቅዱስ እውነት ጋር መስማማት አለበት። ምክንያቱም የእግዚአብሔር ዓላማ ከቃሉ ጋር አይጋጭም። ዓላማችን ከራስ ወዳድነት የጸዳና ለሌሎች የሚጠቅም መሆኑም ይኖርበታል። በተሰጠን የጸጋ ስጦታ ውጤታማ ስንሆን መሰረታዊ ፍላጎቶቻችን ሲሟሉና በውስጣችን በሚናወጡ ሁኔታዎች መካከል እንኳን የማይናወጥ ሰላም ሲነግስ በትክክለኛው መንገድ ላይ መሆናችንን እናረጋግጣለን። እንዲሁም ተግባራችን በራሳችንና በሌሎች ህይወት ላይ ፍሬያማ ሲሆንና በመንፈሳዊ አማካሪዎች ሲረጋገጥ በዓላማችን ውስጥ መጽናታችንን እናውቃለን። ማንነት ከዓላማ ይቀድማል። የሰው ህይወት የሚጀምረው ከማንነት ነው። ብዙዎች ዓላማቸውን ለማግኘት ቢሮጡ ማንነታቸውን በስህተት በመረዳታቸው ግራ ይጋባሉ። ማንነት በስኬት ወይም በውድቀት የሚለካ ሳይሆን በፈጣሪ የሚወሰን ነው። ራሳችንን በታችኛው መነጽር ማየት ማቆም አለብን። እግዚአብሔር እኛን በዛሬ ሁኔታችን ሳይሆን በምንሆነው አቅማችን እንደ ኃያል ሰው ያየናል። እኛ 5 አምላካዊ ማንነት ምልክቶች አሉ። እኛ በክርስቶስ ተቀባይነት ያለን፣ የታጠቀን፣ ለታላቅ ተግባር የተሾምን፣ የማይናወጥ ማንነት ያለንና የሰማያዊው ንጉሥ እንደራሴዎች ነን። በመጨረሻ ከውሸተኛ ማንነት ነፃ ስንወጣና እንደ ንጉሥ ልጅ መኖር ስንጀምር ወደ ቀጣዩ የዓላማ ደረጃ ለመሻገር ጥንካሬን እናገኛለን። ዓላማችንን ስናገኝ ሰላምን፣ ደስታንና ዘላቂ ትርጉምን እንጨብጣለን። ይህ ቪዲዮ የብዙዎችን ህይወት እንዲነካ ላይክ እና ሼር በማድረግ ለሌሎች ብርሃን ይሁን። የሻሎም ሚዲያ ቤተሰብ ለመሆን ሰብስክራይብ ማድረግም እንዳይዘነጉ። ዛሬውኑ እንወስን። ሁላችንም በመለኮታዊ ዓላማችንና በንጉሳዊ ማንነታችን እንጽና። ሻሎም።